ምንድነው እንደዚህ የምታፈጠው? በጣም መጠላው ውሸት። እባክህ ገብተህ ኢንስታግራም 8 ሰዓት ተባባልን። 8 ሰዓት ጻፍኩልህ። 8 ሰዓት ከ10 ዝናብ እየዘነበ ነበር። ያማል ገብተህ አንድ ነገር ስሚ። ለ8 ሰዓት ቀጠሮ ማንም ሰው 8 ሰዓት አይደውልም። ለ8 ሰዓት ቀጠሮ ኖ እኔ እናንተ ሁሌም አንድ ሰፈር እና 8 ሰዓት ከተባባልን 8 ሰዓት ነው። እዛ ላይ እኔ ደግሞ ናይት አምሽተን እንትን ብለን ነው የምንሄደው። ላይ ማምሸታችሁ አለማምሸታችሁ ሰዓት አይደለም የምንገናኘው ሁሉ ጊዜ ነው። ማምሸትሽ አለማምሸትሽ ከኔ ህይወት ጋር ይገናኝ። 10 ደቂቃ ብትመልስ ኖርማል ነው እንዴ? ካልመለስክ እኔ ምን ላድርግ? 10 ደቂቃ ኖ አይደለም የምትሰሚኝ እሺ ልስማክ እንዴ አትንጣጭ። እስቲ ተረጋጊ። የታባሽ ትለኛለሽ ኤሚ። ዛሬ እንዳንቺ መስልኩሽ ነው አትሊስት ኤቪደንስ አለ። እሺ በላውራ የፈለገ ኤቪደንስ ሲኖርሽ ቀድመሽ አይደለም የላክሽው ራሱ። እኔ በቃ ሰፋሽ አውራና አወራለሁ። በስነ ስርዓት አወራኝ። ሙሉ ሰው እሰማለሁ። ሰው እየገባ ነው። ከዛ ነገርናት እንትን ነበላት። ቆይ አንዴ በማርያም ወይ ሰሞክ ነው ሞ ፌቢታዬ ወይ የኔ ቆንጆ እንዴት ነሽ? አለ እንዴት ነሽ? አለን እንትን ሞ ከሙ ጋር እየተጨቃጨቅን ነው። ጌም እየተጫወትን አይደለም፣ እየተጣላን ነው። ቆይ አንዴ ከንት ሪከርድ ኦኬ፣ እየተጣላን ነው ግን እንመጣለን። እየተጫወትን አይደለም። እሺ ማናት? አስታውቂ። ቆንጆ ነው አባላላት። እሺ ፌቢታ ናት። ታወቃት። ሚስተር ዲ እንዴት ነህ? ሰላም ፌቢታ። ከኔ ወይ ሰላም ያለሽ ይቅርታ። እሺ እንዴት ነህ ፌቢታዬ? በቃ ፌቢታዬ ለዛ ነው ይቅርታ። ጌም ላይ ከመሰልሽ ድንገርሽ ብዬ ነው። ግን ሞ መታወቅ ይፈልጋል። ዝም ብለሽ ታወቂው። ጀስት ተተዋወቅን፣ በቃ ተተዋወቅን። አንቺ ምን አይነት ሰው ነው? እሺ ልክልሻለሁ። በጣም የምታሳዝኝ ሰው ነሽ። እግዚአብሔርን ነው የምልሽ። ኖ ማውራትም ማብራራትም አያስፈልግም። ጽዮን ማንም ሰው እኔን አውት ስማርት አታረጊኝም። አይኖ እንዴት ነገሮችን ሊሄዱ እንደሚችሉ ብትፈልጊ። ስማኝማ 8 ሰዓት ሰው ልጅ እኮ ኢትዮጵያ ውስጥ ነው። የትኛውም ሰው ለ8 ሰዓት ለ10 ደቂቃ ብለህ ነው እንዴ? አሁን ኤሚ አትላኪልኝ ቴክስት ብሎክ ነው ማድረግሽ። ኤሚ ለ10 ደቂቃ አሁን አንተ በጣም አንቺ ደግሞ ባለጌ ነሽ ኤሚ። በጣም ማለት እግዚአብሔርን ፊኔጂ አንተቻት ራሳችሁን ሰው ብሬ ላኪ፣ በቃሽ ወይ ብሩ ላኪ። አለከም እጋብዝሃለሁ። አልፈልግም፣ ከአንቺ ጋር መብላት አልፈልግም። ሁለቴ ሰፋሽኝ እኮ ሁለቴ። እኔ መቼ ሊሰፋው ከቴክስት አድርጌልሃለሁ። ያው ቮይሴን ፊኒጃት መጣሁኝና 10 ደቂቃ ረፈረ። ከዛ እየጠበቅን ነው አልክ እንዴ? ከዛ አታነሳም። ልለምንህ እንዴ? ላይክ ቅጣት ነው እንጂ እኔ ለምኜ ከሰው ጋር በላው። ቅጣት ስለሆነ ግን በጣም ደጋግሜ ደወልኩልህ። አንቺ ምንድነው እንዴ የምታወሩ? ገብርኤልን ቅጣት ስለሆነ ነው 4 ነው ደወልኩልህ። ገብርኤልን ማን ነው ምን ሰዓት ነው የምትደውይው? ለ8 ሰዓት ከ10 8 ሰዓት ከ10 እኮ እና ታዲያ ለ8 ሰዓት ቀጠሮ 8 ሰዓት ከ10 ነው የምትደውይው? እና ተነጋግረናል። ሰዓቱን መውጣት ብቻ ከቤት ውጪ ከቤት አትውጪ ምን አውቃለሁ? መንፈስ ነሽ እንደ የምጠብቅሽ? ኖ ነገር በቃ ውጣ አልኩህ እኮ አይደል እንዴ? ልንወጣ ነው። 10 ደቂቃውን ሰው ራሱ ምን ይታዘባል? 10 ደቂቃ አንድ ነገር እንዲደገም ደስ ይለኛል፣ እንዲደገም ፈልጋለሁ። ግን የምነግርሽ ነገር ማለት ነው ማንኛውም ሰው ቀጠሮ ተቀጣጣሽ ከአንድ ሰው ጋር ሰኞ ዕለት ነዋ ሐሙስ ብለን ሚስተር ዲ አመሰግናለሁ አባ ሰኞ ነው የተባባልነው። ሰኞ ሐሙስ እንገናኛለን ተባባልና ሐሙስ ስትባይ ሮብ ወይ መደወል አለብሽ ማታ ወይ ሐሙስ ጠዋት ላይ መነጋገር አለብን። ስሚኝ ጭራሽ ጠዋት ሐሙስን ያረሰውም እንዴ? ቅጣት ነው። በዛ ላይ ደግሞ ኦልሬዲ ስጋ ነው። እኔ ያረሰውም ገባክ? ተነሳው እየሰማሽ ነው። መጀመሪያ ሚስተር ዲ አመሰግናለሁ። እሺ አባቴ ሐሙስ ጠዋት
ደውለሽ እችላለሁ ወይ አልችልም ማለት አለብሽ። ለየትኛውም ቀጠሮ ማንንም ሰው ቆጣሪ ከቀጠሮ በፊት አስቀድመሽ መናገር አለብሽ እንጂ ልክ 8 ሰዓት ተቀጣጣ ሰኞ 8 ሰዓት ቀጠሮ እንይዛለን ተባብለን ሐሙስ ሚስተር ዲቴንግ ሐሙስ 8 ሰዓት ከ10 ትደውያለሽ ቀረሽ ወይ ብዬ ከላኩልሽ በኋላ እኮ እኔ ተኝታል ብዬ ነው 8 ሰዓት ሞልቷል እንደምወጣ ጌታ በኢየሱስ ክርስቶስ 8 ሰዓት ሲል ደወልኩኝ እኔ ልምበላ እኔ ማለፊ ሁሉ ነገር እኔ ጋር ነበረች ማማት እየሰማሽ ነው ጽዮን ነገርኩሽ በተአምር ማለት ነው ሌላ ሰው ብትቀጥሪ እንደዛ አትይ ልትቀሪ የፈለግሽበትን ቀጠሮ ነው እንደዛ የምትዩ ማኮትሙት አንቺ ማለት አንተ 5 ጊዜ ነው የደወልኩልህ በእናትህ እኔ እንደዚህ አልደውልም ለማብላት ዘጋው እኮ ፋይሌን ዘጋው ግን አውቀህ ነው አንተ ራሱ ያላነሳው አይደለም በቃ ዘጋው እስኪ ኮሜንታተር መልሱ ኢትዮጵያ ውስጥ 10 ደቂቃ አረፈዳችሁ ተብሎ ይሰረዛል ቀጠሮ 8 ሰዓት ተባባለ 8 ሰዓት ከ10 ደወልኩለት እየወጣን ነው ጌትዮ ምልሽ እየሰማሽኝ አይደል ጆሮሽ አዳምጥም እንዴ ኒውት አርጌ ነበር አውራው በተራተራ እናውራ ቢኮ ጆሮሽ አዳምጥም እንዴ ጽዮን እየሰማሁህ ነው 8 ሰዓት አይደለም 9 ሰዓት ላይ ብትመጪ እጠብቅሽ ነበረ ግን አንቺ ለ8 ሰዓት ቀጠሮ ከ3 ቀን በፊት ለተያዘ ቀጠሮ ደውለሽ ወይ የመጣው ነው ወይ አልመጣውም አላልሽም 8 ሰዓት ከ10 ሲል ደውልሽ እንዴት ነው እኔ አመኘሽ ስጋ ቤት ቁጭ ብዬ ልጠብቅሽ እንዴ ምንም ነው አንድ ሰፈር ችግር አለ ለስጋ ቤት እንደዚህ ሁሌ እንደዚህ ነው የምሄደው ላስት ታይም እንደዚህ ነው ያደረግነው በቃ ተደዋወልን 7 ሰዓት ተገናኘን አንተ ጋስ ላስት ታይም እንደዛ ነው ያደረግሽው 7 ሰዓት ላይ ተደዋወልን 8 ሰዓት ሰፈር እንገናኝ ተባባልን ገብርኤል ተገናኘነው ሲጀመር 8 ሰዓት ምናምን የተገናኘ ነው እንደውም ትዝ አይልክም ቦሌ ልንሄድ ነው ምናምን ብዬ መጣች ድጋሚ ልቀበላት ሰዓት ነው የተገናኘ ነው ወይ አንተ መጣች ድጋሚ ልቀበላት ይቅድሞልሽ ንገረኝ ቶሎ በል ሰላም ልትልሉ ይታይ ከሱ ጋር ነኝ እሺ አውራ አልተቀበልኳት ባለፈው 8 ሰዓት ነው ወይ የተገናኘ ነው አዎ እንዴ ሰዓት ሳይደርስ 5 ሰዓት ነው ሁለቱም ቀን የተገናኘ ነው አራዲ ሰዓት ግን ይገብተህ ኢንስታግራም ላይ ያለ ሂድ ቶሎ በል በ10 ሺህ ብር እናሲዝ 5 ሰዓት አይደለም እናስ በ10 ሺህ ብር እናሲዝ እንትናን ልንጠይቅ ስንሄድ ነው ይዛ 10 ሺህ ብር እናሲዝ አሲዝ ሁለቱንም ቀን 5 ሰዓት አይደለም 5 ሰዓት ሁለቱንም ቀን እንዲሁም ከ5 ሰዓት በፊትም ሊሆን ይችላል ከ5 ሰዓትም በፊት ሊሆን ይችላል አይደለም እኔ አልሄድም ስጋ ልበላ 5 ሰዓት አልነሳም ገብተህ ይኸው ቴክስት ነብይ በ10 ሺህ እሺ ሂድ 5 ሰዓት ይለኛል እንደ 5 ሰዓት ከእንቅልፌም አልነሳም እኔ ነግሬያቸዋለሁ 7 ሰዓት ነው የተባባልነው ኮሜንት ሰምታችሁኛል ኮሜንት ላይ 7 ሰዓት 5 ሰዓት ነው የበላ ነው ይላል እንዴ 5 ሰዓት ጥሬ ኬት ከመቼ ጀምሮ ነው የሚበላው በጠዋት ከቤት ተነስቶ መጀመሪያ ቀን ትዝ ይልሻል ኢንስታግራም ላይ ደወልሽልኝ 20 ደቂቃ አልቆየሽም ስትመጪ አረ ቆይቻለሁ ሄጃም ከፊጋ ሄድ አይጂ ላይ እንትን ቲክቶክ ላይ ፊዮናን ጥረት ሼር አድርግላት ኢቭን የተደዋወልንበትን በሰላም ነው ወይ አልኩሽ 10 ሰዓት 4 ሰዓት ደወልሽ ከ11 ደወልሽ ከዛን ከ28 ደወልሽ እኔ ጋር ስትደርሺ 7 ሰዓት ነው ከዛ 7 ሰዓት ተደዋወልን አንቺ 4 ሰዓት አታውቂም እንዴ 4 ሰዓት ተኩል ደረሽ ነው አልተገናኘንም ተነጋገርን እንጂ 7 ሰዓት ነው ልጁን ሰውየው ባለቤቱ እንታቀው የለ ጠይቀው ጆን ዳንኤል ጋር ስንት ሰዓት ነው የደረስነው ጆን ዳንኤል እሱ ቀን አይደለም ያልኩት ጥሬ የበላን ቀን ያልኩት የጆ ዳንኤል ቀን አይደለም ያልኩት ጆን ዳንኤል ቀን ጥሬ ያልበላን የተገናኘን ቀን ነው አረሰሙና አጥራው እኔ እናንተ የተቀጣን ቀን ነው እኔ ጆን ዳንኤል ጌድን ጊዜ ጥሬ ያልበላንም የሱን ቀን አይደለም ያልኩት የተቀጣው ቀን ያልኩት የተቀጣው ቀን እኔ ላንተ የተቀጣው ቀን እኮ የተቀጣሽ ቀን ፍቅሬ ሄድን ጊዜ አይደል ዮናስ ጋር ይሄን ፍቅሬ ዮናስ ጋር ነው እኔ ነኝ ወሰድኩሽ ዮናስ ጋር ተቀጣሻል እኮ ይዛን ጋር ነክስን ሳን የተገናኘ ፍቅሬ ጋር ያማ እስር ቤት ሰው ልንጠይቅ ነው ነው እንዴ የሱ ይቆጥር ያቀጣቱም ያልኩት ይዩ ምን አይነት እየሰማሽ ነው አንተ ደግሞ ሰው ሚልህም አንተ ብቻ መታወራና ተስማ እየሰማኸኝ ምልህን ቪዲዮ የቀረጽን ቀን ሰላም ነው እያወራን ነው አንዴ እንዴት ነህ እሺ
ላይን ማድረግ ስላለ እሺ ይላል። ሰማኝ ቪዲዮ የሰራን ቀን የበላን ቀን በጌም የተጫወትን ሰው ልንጠይቅ ያለን ቀን ልጁ ምን ነው ቀጥ ብሎ ነው ያለ እየሰማኝ ነው። ሆነ ሴትዮ ስሚ፣ አንተ ብቻ ነው እንደ የምትሰማኝ እኔንም ሰማኝ። አውሪሽ ከዛም በኋላ ላውራ። ዝም ብለህ ሰማኝ ቀን ቲክቶክ ላይ ግባና ቪዲዮ የቀረጽን ቀን ስንት ሰዓት ነው የተገናኘ ነው? ቅጣት በጌም የተጫወትን ቀን ሰው ልንጠይቅ ቀንማ እሱ እንዳትል ብያለሁ። እኔ በጌታ አንቺ ምን ሙሉን ነው እንዴ የምትረሺው? ምንም አታስታውሽም እንዴ? ስሚኝ አንድ ነገር ስሚ። መጀመሪያ ቀን የተገናኘ ነው ፍቅሬ ኮንስፓኛ ነው። እሱ ቅጣት አይደለም እያልኩ ነው። ቅጣት ነው። በቅጣት ተጫውተን ፍቅሬ ኮንስፓኛ እንዲሁም ጋበሽ ወይ ተብሎ እስጢፋኖስ እየገባ ላይቭ ላይ ትዝ የሚልሽ ከሆነ የፍቅሬ ኮንስፓኛ ፎቅ ላይ ነው የመጀመሪያ ቀን። ፊዮናን አስገቢና ጠይቂ። በቃ ጠይቃታለሁ። እኔ አሁን እኔ ኮንስፓኛ እንትና ጋር ዮናስ ጋር ነው እዛ ጠይቃቸው። ሰዓት አለ ፖስት የተደረገበት እሱ 8 ሰዓት ነው። 7 ሰዓት ተደዋወልን። አንቺ አንቀም ቤትሽ ስንት ሰዓት ነው የገባሽው? ቤት አልሄድንም፣ ቦሌ ነው አልተባባልንም። እንደውም የት ነው የምትሄዱት እያልከን ሙት ያስከብር ኢየሱስ ክርስቶስ። እኔ ቤትሽ አድርሼሽ የተመለስኩት መቼ? የእሱ ቀን የጠየቅን ቀን ነው። ቪዲዮ የሰራን ቀን ነው። የኔም ቪዲዮ የእሱ ቀን ጆን የጠየቅን ቀን ነው። እኔ ምልክ የዛን ቀን ስንገናኝ ቦሌ ሄድ ነው። እኔና ትዝ ካለክ ምሳሳት ተገናኘ። በጊዜ ነው ሰሩ ነው የምትሄዱት። ምሳሳት አይደለም የተገናኘ ነው። በጊዜ ደረስን። ምሳሳት ላይ ወደ ቦሌ ሄዳችሁ ከፊዮና ጋር አይደለም እኛ ምን ሄድበት ማለት ነው። ፊዮና አይታለች። በእናታችሁ ፊዮና አይታለች። አስገባት ደውይላት። ፊዮና ያጆ የጠየቅን ሰዓት አይደለም። እሱን ልንጠይቅ ስለሆነ ነው በጊዜ ወጣ ነው። የእሱን ቀን አይደለም እያልኩ እሱ ቀን ነው። ያኔ ነው ዮናስ ሄድ ነው። ዮናስ ነው። ሌላውን እንጠይቃት። ያኛውን እንጠይቃት። ደውይላት ፊዮና ጋር እግዚአብሔር ለ10 ደቂቃ አንተ እቺ ምን አይነት አይን አውጣ ውሸታ ነው? እና ቤቴን አይን አውጣ አይደለም፣ ትክክል ስለሆንኩ ነው። ትክክል ባለው እንደባለፈው ሶሪ ይላልው። እኔ አረሳማ ሰው ልንጠይቅ በጊዜ ጠዋት ወተናል። የዛን ቀን የመጀመሪያ ቀን ግን 7 ሰዓት ነው የተደዋወልነው። ስማ እደውልላታለሁ ካስታወሰች። ያው ደውይላት። ላውድ አድርጊው። እሺ ምንም ማኒፕሌት የሚያደርግ ጥያቄ እንዳትጠይቃት። ስንት ሰዓት ነው? አንተ ጠይቃት። ይጠራል ካስታወሰች ጠይቃት። እንትን ያልንበት ይሄ ጠይቃት። ፊዮና እንዴት ነሽ? ሞን ነኝ። በድብቅ መገናኘት ጀመራችሁ? ላይቭ ላይ ነን። እኔ የምልሽ ወይ መጀመሪያ ቀን የት ነው የተገናኘ ነው? አንቺና ጽዮን የት ነው የመጣችሁት? መጀመሪያ ቀን ጆጋ የሄድንበት ቀን ሳይሆን የመጀመሪያ ቀን ጆን ጋር ሄድንበት ሳይሆን መጀመሪያ አንድ ላይ ሶስታችን የበላን ቀን ነው ያለው። ጆን ዳንኤል ጋር ልንሄድ ስንል ነው የበላን። ኖ ከዛ ሁለተኛው ነው መጀመሪያ ታሰራችሁ እንዴ? የት ፖሊስ ጣቢያ ናችሁ? የት ነው የምትጠየቁት? አንቺ ላይቭ ነው መቼ እንደበላ ብቻ ገብተህ ኢየሱስ ክርስቶስ አታስታውስም። እኔ ስለማስታውሰው ነው ሁሉ ነው ጌታ። ግን ከ8 ሰዓት በፊት ጭራሽ አንቺ ትተኛለች። ጌታን ይኸው ሚዩት አድርገሽ ይኸው ሚዩቱን አንሳው። ስማ አሁን ጠይቃት የምትፈልገው ላይ ከስጢፋኖስ ጋር እንዲሁም እየተበሻሸቁ ያን ቀን ከሰዓት አይደለም የተገናኘ ነው። ጠዋት ተገናኘን። ከሰዓት ቦሌ ፕሮግራም አለኝ ብላችሁ አዎ እየጠየቀች ነው። በእናትሽ የዛን ቀን ስልክ ላይ አንተ ስለንትን ታወራለሽ እዚህ ልታሰብ ፊዮና መጀመሪያ ቀን የሄድን ጊዜ ትዝ የሚልሽ ከሆነ አጭር ቀሚስ ያደረግሽ ጊዜ አንቺ
ከዛም ብዙ ሰው የለም ተባብለን ከምሳ ሰዓት በፊት ሄደን ከዛም በኋላ እስቲ ቆይ እንደዛ ትናታለህ። ጥያቄ ለምን አትጠይቃትም? ከዛ በፊት እንድታስታውሰው ነው። ከዛን ልክ በልተን ምሳ እንዲሁም ትዝ የሚልሽ ከሆነ እስጢፋኖስ ላይቭ ገብቶ እንደዚህና እስጢፋኖስ እንዲህ ምናምን ብለን አውርተን ከሰዓት ቦሌ ቀጠሮ አለን ብላችሁ ምሳ ሰዓት ምናምን ሲደርስ አልሄዳችሁም እንዴ? እስቲ ትመልስ እንዴ አትበይ። ሲጀመር እኛ ቦሌ የምንሄደው ስንት ሰዓት ነው ንገሪው እስኪ። ስንት ሰዓት ነው ቦሌ የምንሄደው እኛ ከ8 ሰዓት በኋላ በቃ አየህ፣ ማታ ነው የምንሄደው። ቦሌ ነው የምትሄጂው? ቦሌ የምትሄጂው ከ8 ሰዓት በኋላ። እኔ ጋር የመጣሽው ከ8 ሰዓት በፊት። ስንት ሰዓት ነው እሱ ጋር ልንሄድ የምንችለው ስታስቢ? ዝም ብለሽ እስኪ ንገሪው። አንቺ ከእንቅልፍሽ ስንት ሰዓት ነው የምትነሺው? 9 ሰዓት 8 ሰዓት በቃ በህይወቷ ልንገርህ፣ ሰው ለመጠየቅ ብቻ ነው። አንተ ማን ሌሊት ታፕ ብለን አይደል? 5 ሰዓት ልበላ ነው እንደሚሄደው ስጋ ቤት 8 ሰዓት ሲሆን ከዱባይ ስትመጣ ልቀበላት ነው። ብዙ ሰዓት ገንግጧል። ውጡ፣ ሁለታችሁም ውጡ። ያው ገብርኤል ታውሻታም ናቸው በመድኃኒዓለም እግዚአብሔር ያኔ ነው ሳቢ ውጭ ስጋችን እንትናችሁም ይቅር። ውጡ። አንተ ይኸውልህ እግዚአብሔርን እኔ ያለው ውጭ እሺ፣ አንተ ራስህ ውጣ። ባልበላ እኔ ቢቀርስ ምን አይነት መሽገራም ናቸው በመድኃኒዓለም። ሰው ያደረገውንም አያስታውስም እንዴ? ሲያስጠሉ ሰው በግድ ተናገረኝ